ሰኔ 12 2018 ዓ.ም ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በአይና ቡግና ግንባር በተደረገ ተጋድሎ 58 የአገዛዙ ወታደሮች ሲደመሰሱም የአይና ኢየሱስ ጤና ጣቢያ በቁስለኛ ወታደሮች መጨናነቁ ታወቀ። ጤና ጣቢያው ለሲቪሎች ይሰጥ የነበረው ሕክምና ለጊዜው ታግዶ በፋኖ አፈሙዝ በተመቱ ወታደሮች መሞላቱ ነው የታወቀው። አይና ቡግና ከተማ ዙሪያን ጨምሮ በሐሙሲት ከኢዮብና ዘርጋው መታሰቢያ ሐውልት እስከ ብርኮ ጭቃው ሜዳ እንዲሁም በጉልሃ አርሴማም፣ በጣርማ ሚካኤል፣ በሲቃን፣ በጉርጉር ደብረ ሩሃናም ከስሪዛብ መድኃኔዓለም እስከ ቆባ አካባቢዎች ያገዛዙ ኃይል ከወደ ፋኖ የተከፈተበትን የተቀናጀ የደፈጣና የቆረጣ ማጥቃትን መቋቋም አቅቶት ዳሽቆ እንዲቀር ተደርጓል። ታደምጡታላችሁ። በሌላኛው መረጃችን በወለጋ ቢዛሞ ቀጠና በተደረገ ተጋድሎ 6 የጥላት መኮንኖችን ጨምሮ 49 ያገዛዙ እግረኛ ወታደሮች ሲደመሰሱ 2 ዶሽቃ መሳሪያ እንዲሁም በርካታ የቡድንና የነፍስ ወከፍ መሳሪያዎች በፋኖ ቁጥጥር ስር ዋሉ። የአገዛዙ ኃይል የፋኖ ልዩ የጦር ብልሃትና ክንድ መቋቋም አቅቶት ፍጹም መፍረክረክ ውስጥ በገባበትና በተሽመደመደበት በዚህ ተጋድሎ 2 ዲሽቃን ጨምሮ በርካታ የቡድንና የነፍስ ወከፍ ክላሽንኮቭ ጠመንጃዎች ከነሙሉ ተተኳሾቻቸው በአርበኞቹ ቁጥጥር ስር ውለዋል። ታደምጡታላችሁ። በሌላኛው መረጃችን የምኒልክ ዕዝ አርበኞች በመቄት ገረገራ ግንባር መነሻውን ከፍላቂት ከተማ አድርጎ ወደ ሐና መኳት ለመግባት ሲጓዝ በነበረም የአገዛዙ ኃይል ላይ በፈጸሙት የከበባ ማጥቃት ከ30 በላይ ወታደሮችን ደምስሰው አንጸባራቂ ድል መቀዳጀታቸው ታወቀ። የፋኖ ልዩ የጦር ታክቲክና የውጊያ አቅም መግዘፍ በገሃድ በታየበት ከፊል መቄት ከተማን ጨምሮም ከጫት ውሃ እስከ ዳንዴበር በተደረገው ተጋድሎ የጥላት ኃይል ተሽመድምዶ በትንትኑ እንደወጣ ተረጋግጧል። ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እንደምን አረፈዳችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ከጣቢያችን የዛሬ ሰኔ 12 2018 ዓ.ም የግንባር መረጃዎችን ጨምሮም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በወለጋ ቢዛሞ ቀጠና በተደረገ ተጋድሎ 6 የጥላት መኮንኖችን ጨምሮ 49 አገዛዝ ወታደሮች ተደምስሰዋል። 2 ዲሽቃን ጨምሮ በርካታ ብሬንና ስናይፐር እንዲሁም የነፍስ ወከፍ መሳሪያዎች በፋኖ ቁጥጥር ስር ውለዋል። በአማራ ፋኖ ብሔራዊ ንቅናቄ አንሻ ሰይድ ዕዝ የጥላት ኃይልን ሙሉ በሙሉ ድባቅ በመምታት አንጸባራቂ ድል ተቀዳጅቷል። በፋኖ መብረቃዊ እርምጃ የተሽመደመደው የጥላት ኃይል 6 መኮንኖቹና 43 እግረኛ ወታደሮቹን ሲያጣ 2 ዲሽቃ መሳሪያዎችን ጨምሮ በርካታ ትጥቆቹ በጀግኖቹ ቁጥጥር ስር ውለውበታል። ይህ ውጊያ የፋኖ ልዩ የጦር ብልሃትና ጥበብ እንዲሁም እምቅ አቅም የታየበት፣ በአንጻሩ የጥላት ብልጽግና ቡድን ተላላኪ ወታደሮች ከወደ ፋኖ የተወሰደባቸውን እርምጃ መቋቋም አቅቷቸው የተሽመደመዱበት አውደ ውጊያ ነው። ዛሬ ሰኔ 12 2018 ዓ.ም ከጠዋቱ 2 ሰዓት ገደማ ጀምሮ በወለጋ ይበልጣል መኮንን አዲስ ዓለም ክፍለ ጦር በተቆጣጠረው ቀጠና የተንቀሳቀሰው የአገዛዙ ኃይል ከባድና መብረቃዊ እርምጃ ተወስዶበት ተሽመድምዶ ተበታትነዋል። የፋኖን የጦር ጥበብና ወታደራዊ የበላይነትን መቋቋም ያቃተው የጠላት ሰራዊት ፍጹም መፍረክረክ ውስጥ የገባ ሲሆን በአሁኑ ሰዓት በአናብስቶቹ ክንድ ሙሉ በሙሉ የበላይነቱ ተይዞበት የጠላት ኃይል አፈር ከድሜ እየበላ ይገኛል። በዚህ ተጋድሎ 6 የጠላት መስመራዊ መኮንኖችን ጨምሮም 43 የጠላት እግረኛ ወታደሮች ያፈር ሲሳይ ሆነው ቀርተዋል። በተጨማሪም በተጋድሎው 2 ዲሽቃን ጨምሮ በርካታ ብሬንና ስናይፐር እንዲሁም በርካታ ክላሽንኮቭ መሳሪያ ከነተተኳሾቻቸው በጀግኖቹ ቁጥጥር ስር ውለዋል። የአንሻ ሰይድ ዕዝ ጀግኖች አሁንም ቢሆን የጥላት ኃይልን የማጽዳት የማሳደድ ስራቸውን በከፍተኛ ወታደራዊ ስነ ምግባር እያከናወኑ ይገኛሉ። ተላላኪውን ያገዛዙ ኃይልን እያሳደዱ መደምሰሳቸውን አጠናክረው ቀጥለዋል። ትንቅንቁም እንደቀጠለ ነው። መረጃዎችን እየተከታተልን ወደ እናንተ የምናደርሳችሁ ይሆናል። በሌላኛው መረጃችን በአይና ቡግና ግንባር በሐሙሲት በኢዮብና ዘርጋው መታሰቢያ ሐውልት እስከ ብርኮ ጭቃው ሜዳም፣ በጉልሃ አርሴማ፣ በጣርዋ ሚካኤል፣ በሲቃን፣ በጉርጉር ደብረ ሩሃና ከስሪብዛ መድኃኔዓለም ቆባ አካባቢዎች ድረስ በተደረገ ተጋድሎ 58 ያገዛዙ ወታደሮች መደምሰሳቸው ታወቀም።
የአይና ኢየሱስ ጤና ጣቢያ በቁስለኛ ወታደሮች መሞላቱም ተሰምቷል። በምዕራብ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር 19ኛ ክፍለ ጦር አርበኞች በቡግና ወረዳ በተለያዩ ቦታዎች ላይ በጠላት ላይ እርምጃ በመውሰድ ከባድ ቁሳዊና ሰብአዊ ኪሳራ አከናንበውታል። አይና ከተማ ዙሪያን ጨምሮ በሐሙሲት ከኢዮብና ዘርጋው መታሰቢያ ሐውልት ጀምሮም እስከ ብርኮ ጭቃዋ ሜዳ ድረስ በተደረገው ውጊያ አርበኞቹ ጠንካራ ማጥቃት በማድረግ የጠላትን ኃይል አይቀጡ ቅጣት ቀጥተውታል። በሌላ አቅጣጫ መነሻውን ከአይና ቅዱስ ሀርቤ ገሽሞይ ተራራ አካባቢ ያደረገው የብልጽግና ሰራዊት በጉልሃ አርሴማና በጣርዋ ሚካኤል በኩል ከባድ የቆረጣ ጥቃት ተፈጽሞበት ተሽመድምዶ ተበታትነዋል። በተጨማሪም ከቅዱስ ሀርቤ በሲቃንና ጉርጉር ደብረ ሮሃ በተደረገ ትንቅንቅ ክንደ ነበልባሎቹ አርበኞች ልዩ የውጊያ ብቃታቸውን በማሳየት ጠላት ዳሽቆ እንዲቀር አድርገውታል። እንዲሁም ዛሬ ሰኔ 12 2018 ዓ.ም ንጋት አካባቢ ጀምሮም በአይና ወረዳ ከስሪብዛ መድኃኔዓለም ጀምሮ እስከ ቆብ ድረስ በተደረገው ውጊያም የ19ኛ ክፍለ ጦር አሃድ የሆኑ የዋክሹም ብርጌድ አርበኞችና ሌሎች የክፍለ ጦሩ አሃዶች በጋራ በመቀናጀት የጠላት ኃይልን በደፈጣና በሽምቅ እርምጃ ፍረክርከው ድባቅ በመምታት አንጸባራቂ ድል ተቀዳጅተውበታል። ከሰኔ 10 2018 ዓ.ም ጀምሮ ለተከታታይ 3 ቀናት በተካሄደው በዚህ ለአስጨራሽ ውጊያ ከወገን በተወረወረ ሞርተር የጠላት ሜካናይዝድ ኃይል ላይ አርፎ የጠላት ሞርተር 82 መሳሪያ ሙሉ በሙሉ ሲወድም 23 የጠላት ወታደሮች ደግሞ ተደምስሰዋል። በተጨማሪም ከ35 በላይ ወታደሮች ደግሞ ቁስለኛ ተደርገዋል። በአሁን ሰዓት የጠላት ኃይል ቁስለኛውን በአምቡላንስና በፓትሮል በማመላለስ የተጠመደ ሲሆን አይና ኢየሱስ ጤና ጣቢያ ሲቪሎችን ከማስተናገድ ታግደው በቁስለኛ አገዛዙ ወታደሮች እንደተጨናነቀ ታውቋል ሲል በምዕራብ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 303ኛ ኮር ህዝብ ግንኙነት ክፍል ለመረብ ሚዲያ በላከው መረጃ አስታውቋል። በተያያዘ በዚያው በወሎ ቤተ አማራ ቀጠና የምኒልክ ዕዝ አርበኞች በመቄት ገረገራ ግንባር መነሻውን ከፍላቂት ከተማ አድርጎ ወደ ሃና መኳት ለመግባት ሲጓዝ በነበረ ያገዛዙ ጦር ላይ በፈጸሙት የከበባ ማጥቃት 30 ወታደሮችን ደምስሰው ድል መቀዳጀታቸው ታወቀም። በምዕራብ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር 81ኛ ክፍለ ጦር ባደረገው ስልታዊ ከበባም ወደ መቄት ወረዳ ተንቀሳቅሶ በነበረው የብልጽግና ጦር ላይ ከባድ እርምጃ ወስዶ አንጸባራቂ ድል ተቀዳጅቷል። የጠላት ኃይል ከባድ የሆነ የሰብአዊና ቁሳዊ ኪሳራ በተከናነበበት በዚህ ተጋድሎ የፋኖ ልዩ የጦር ታክቲክና የውጊያ አቅም መግዘፍን በገሃድ ታይቶበታል ተብሏል። ትናንት ሰኔ 11 2018 ዓ.ም እኩለ ቀን ጀምሮ እስከ ዛሬ አጥቢያ ሌሊት ድረስ በተደረገ ብርቱ አውደ ውጊያ ፋኖ የተጠና ልዩ እርምጃ በመውሰድ የጠላት ኃይልን አሽመድምዶ አኩሪ ድል አስመዝግቧል። መነሻውን ከፍላቂት ከተማ በማድረግ ወደ ሃና መኳት ለመግባት እየተጓዘ የነበረ አገዛዙ ጦር ከፊል የፍላቂት ገረገራ ከተማን ጨምሮ ከጫቷ እስከ ዳንዴበር በፋኖ የከበባ ስልት ውስጥ በመውደቁ የማያዳገም እርምጃ ተወስዶበታል። በዚህ ውጊያ ላይ ከ81ኛ ክፍለ ጦር አንደኛ መቶ አለቃ ዳንኤል ረጅመንት፣ ሁለተኛ ኮሎኔል ሰለሞን አሻግሬ ሻለቃና የክፍለ ጦሩ ቃኞች የተሳተፉ ሲሆን የፋኖን ክንደ ብርቱነትና የጦር ሜዳ የበላይነትን አስጠብቀው ድል ተቀዳጅተዋል። በተወሰደው የተቀናጀ ጥቃት 14 የጠላት ኃይል አባላት ሲገደሉ ከ16 በላይ የሚሆኑት ደግሞ ቆስለው በሞትና በሕይወት መካከል ሲገኙ ቀሪው ኃይል ወደ ፍላቂት ከተማ ለመፈርጠጥ ተገዷል። በፋኖ የጦር ስልትና በየቀኑ በሰራዊት ውስጥ በሚታየው ክህደት ማዕበል የተበሳጨውና የተሽመደመደው ያገዛዙ ኃይል የተለመደውን የበቀል በትኑን በንጹሃን ላይ በማንሳት ለአማራ ሕዝብ ያለውን ጥላቻ በድጋሚ አሳይቷል። የዓይን እማኞች እንዳረጋገጡት የጠላት ኃይል ከባድ መሳሪያና በመድፍ በሰነዘረው የጥላቻ ጥቃት የሁለት ንጹሃን ወገኖች ውድ ሕይወት ያለፈ ሲሆን አንድ ሰው ቆስሏል። እንዲሁም 2 መኖሪያ ቤቶች ሙሉ በሙሉ መውደማቸው ታውቋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ግፍን የተቃወሙ የብልጽግና መከላከያ ሰራዊት አባላት ሙሉ ትጥቃቸውን እንደያዙ ወደ ፋኖ ተቀላቀሉ። የአብይ አህመድ አገዛዝ ሰራዊት ልክ እንደ እምቧይ ካብ መናዱን ቀጥሏል። ከ102ኛ ኮማንዶ ክፍለ ጦር 5ኛ ሬጅመንት የተውጣጡ ወታደሮች የቀረበላቸውን የምህረት ጥሪ ተቀብለው ሙሉ ትጥቃቸውን እንደያዙ በምዕራብ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝን ተቀላቅለዋል። የአገዛዙ ጸጥታ መዋቅር በከፍተኛ ሁኔታ እየተዳከመ መምጣቱን ተከትሎ ወታደር ፈለቀ በላይነህና ወታደር ጌትነት ተፈር የተባሉ የ102ኛ ኮማንዶ ክፍለ ጦር አባላት ዘመናዊ ክላሽንኮቭ መሳሪያና ሙሉ ትጥቃቸውን እንደያዙ በምዕራብ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮር አስቴ ጎማ ተራራ ክፍለ ጦርን በይፋ
ተቀላቅለዋል። ወታደሮቹ የወሰዱትን እርምጃ አስመልክተው በሰጡት አስተያየት የአብይ አህመድ አገዛዝ ሰራዊት በአሁኑ ወቅት የውጊያና ግዳጅ የመፈጸም አቅሙ ሙሉ በሙሉ ተዳክሟል በማለት አጋልጠዋል። ወታደሮቹ አክለውን በአገዛዙ መዋቅር ውስጥ ከፍተኛ የሆነ የእርስ በርስ መከፋፈልና ሽብር መንገሱን ጠቁመው ይህም የብልጽግና ስርዓት ፈጣን የመፈራረስ ጉዞ ላይ መሆኑን በግልጽ ያሳየ ነው ብለዋል። በአሳምነው እዝ የክፍለ ጦር አመራሮች ደማቅ አቀባበል የተደረገላቸው እነዚህ ወታደሮች በቀጣይ ባሉ ጊዜያት የበደልነውን ህዝብ ከፋኖ ጎን ተሰልፈን እንክሳለን ሲሉ ቃል ገብተዋል። በመጨረሻም በአገዛዙ መዋቅር ውስጥ ለሚገኙ ቀሪ ጓዶቻቸው የጥፋት መንገዱን ትተው የእነሱን አርያ በመከተል ከህዝብ ጎን እንደሚቆሙ ጥሪያቸውን አስተላልፈዋል። ወደ ሌላኛው መረጃችን እናልፋለን። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 102ኛ ኮር የሴት አርበኞች መሰረታዊ ፍላጎት አደረጃጀት የትግል አቋምና ጽናት መብትና ግዴታን በተመለከተ የጋራ አጀንዳ በመያዝ ውይይት ማድረጋቸው ታወቀ። ውይይቱ የተካሄደው ትናንት ሰኔ 11 2018 ዓ.ም ሲሆን የምኒልክ ዕዝ የሴቶች ጉዳይ መምሪያ ኃላፊ ፋኖ ዚነት አደምና የ102ኛ ኮር የሴቶች ጉዳይ መምሪያ ኃላፊ ፋኖ እርጎየ ማርየ በተገኙበት መድረክ ነው። በውይይቱ በርካታ ጠንካራ ሀሳቦች በሴት አርበኞች በሰፊው መነሳታቸው ታውቋል። በዚህም የ102ኛ ኮር የሴቶች ጉዳይ መምሪያ ኃላፊ ፋኖ እርጎየ ማርየም የ102ኛ ኮር የሴት አባላት ወር በገባ የስብሰባ ጊዜዎችንና የሥራ ሪፖርት የሚደረግባቸው ቀኖችን ገለጻ አድርጋለችም። በመጨረሻም የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ የሴቶች ጉዳይ መምሪያ ኃላፊ ፋኖ ዚነት አደም ስለ ሁሉም አጀንዳዎች ማብራሪያ ከሰጠች በኋላ በተለይም ስለ ወደፊት የትግሉ አቅጣጫና የአማራ ሕዝብ ዕጣ ፈንታ ምን እንደሚመስል ማብራሪያም ሰጥታለችም። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአሜሪካ መንግስት በህወሓት ኃይሎች ላይ የቪዛ እገዳ መጣሉን ተከትሎ የፖለቲካ ተንታኙ ጀዋር መሐመድ አስተያየቱን ሰጥቷል። የፖለቲካ ተንታኙ ጀዋር መሐመድ የዩናይትድ ስቴትስ መንግስት በህወሓት አመራሮችና በቤተሰቦቻቸው ላይ የጣለው የቪዛ ማዕቀብ በሰሜን ኢትዮጵያ ዳግም ጦርነት እንዳይቀሰቀስ ከማድረግ ይልቅ ወደ ጦርነት የሚያመራው መንገድ ይበልጥ ሊያፋጥነው እንደሚችልም አስጠንቅቋል። ጀዋር በኤክስ ገጹ ባሰፈረው ዝርዝር ትንታኔ እንዳብራራው በአሁኑ ወቅት ህወሓት መዋጋት ወይንም እጅ መስጠት የሚሉ ሁለት ምርጫዎች ከፊቱ ተደቅነዋል ብለዋል። የፌዴራል መንግስቱ በበጀት ቅነሳና ወደ ትግራይ በሚገቡ መሰረታዊ ቁሳቁሶች ላይ በጣለው ከባድ ገደብ እንዲሁም በፓርቲ ውስጥ በተፈጠረው ጥልቅ መከፋፈልና በህዝቡ ዘንድ እያደገ በመጣው ቅሬታ ምክንያት የህወሓት አመራሮች ከእጅ መስጠት ይልቅ ዳግም ጦርነት መክፈት የፖለቲካ ህልውናቸውን ለማስጠበቅ የተሻለ ዕድል እንደሚሰጣቸው ያመኑ ይመስላሉ ብሏል አቶ ጀዋር። በዚህ አይነት የህልውና ስጋት ውስጥ ላሉ አመራሮች የቪዛ ክልከላ ማድረግ ተምሳሌታዊ እንጂም ትርጉም ያለው ጫና እንደማይፈጥርና አመራሮቹ ለፖለቲካዊ ህልውናቸው ሲሉ የልጆቻቸውንና የቤተሰቦቻቸውን የጉዞ ዕድል መስዋዕት ከማድረግ ወደኋላ እንደማይሉ ሞግቷል። ማዕቀቡ ህወሓት የዲፕሎማሲ መንገዶችን ሙሉ በሙሉ እንደተዘጋጉበት እንዲያስብ የሚያደርገውና የጦር ሜዳ ብቸኛ አማራጭ አድርጎ እንዲወስድ ሊገፋፋው እንደሚችልም አክሎ ገልጿል። ማዕቀቡ ሙሉ በሙሉ በህወሓት አመራሮች ላይ ብቻ ያነጣጠረ መሆኑን የነቀፉት ጀዋር የፌዴራል መንግስቱ ወደ ትግራይ እያደረገ ያለው ወታደራዊ ስምሪት እንዲሁም ከፍተኛ የጦር አዛዦችና ባለስልጣናት እያሰሙት ያለው የጦርነት ቅስቀሳ በአሜሪካ መንግስት እይታ ውስጥ አለመግባቱ ሚዛናዊ የጎደለው መሆኑን አንስቷል። የዋሽንግተን ውሳኔ የጠቅላይ ሚኒስትር አብይ አህመድን መንግስት ይበልጥ በድፍረትና በአግላይነት እንዲንቀሳቀስ የሚያበረታታ መሆኑንም አስገንዝበዋል። የፕሪቶሪያውን ውል ለማስፈጸም የሸሹት አሜሪካና ዓለም አቀፉ ማህበረሰብ አሁን ላይ ምንም አይነት ማበረታቻ ሳያቀርቡ በትንሽ ዱላ ብቻ ማስፈራራታቸው የዲፕሎማሲውን መንገድ እምነት አልባ እንዳደረገው ጠቁመዋል። አሜሪካ ለጣለችው ማዕቀብ ጠቅላይ ሚኒስትር አብይ አህመድ ለዶናልድ ትራምፕ ምን ቃል ገብተው ወይንም ምን አቅርቦ ይሆን ሲል የጠየቀው ጀዋር ትራምፕ ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ባደረጉት ስብሰባ ላይ የተናገሩት ግምት ውስጥ በማስገባት ኢትዮጵያውያን በታላቁ ህዳሴ ግድብ ዙሪያ የሚደረጉትን ነገሮች በቅርበት ሊከታተሉ እንደሚገባም አሳስበዋል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ጎረቤት ሀገር መረጃችን እናልፋለን። የቀይ ባህር አፋሮች ዲሞክራሲያዊ ድርጅት በተመድ የኤርትራ ልዩ ራፖርተር ተልዕኮ እንዲራዘም መጠየቁ ተሰምቷል። የቀይ ባህር አፋሮች ዲሞክራሲያዊ ድርጅት ዓለም አቀፉ ማህበረሰብ በኤርትራ መንግስት ላይ ጠንካራ ተጽዕኖ እንዲያሳደር ጥሪ አቅርበዋል። ድርጅቱ ጥሪውን ያቀረበው የኤርትራ መንግስት ከተባበሩት መንግስታት ድርጅት የሰብአዊ መብቶች ልዩ ራፖርተር ጋር እንዲተባበርና ልዩ ራፖርተር ወደ አስመራ ገብቶ በነፃነት እንዲንቀሳቀስ እንዲፈቅድ ለመጠየቅ ነው።
ልዩ ራፖርተሩ በኤርትራ ያለውን የሰብአዊ መብት አያያዝ አስመልክቶ ሰሞኑን ለተመድ የሰብአዊ መብቶች ምክር ቤት ያቀረበውን ይፋዊ ሪፖርት ሙሉ በሙሉ እንደሚደግፍ ድርጅቱ አስታውቋል። ምክር ቤቱ ልዩ ራፖርተሩን የሥራ ቆይታ እንዲያራዘምና የተሰጠውን ተልዕኮ ይበልጥ እንዲያጠናክርም አጥብቆ ጠይቋል። በኤርትራ ለዓመታት የሚቀጥለውን ያልተገደበ ብሔራዊ አገልግሎት ያለ ፍርድ ቤት ትዕዛዝ የሚፈጽሙ ስርዓቶችንና የመናገር ነጻነት መገደብን በተመለከተ የተመድ ልዩ ራፖርተሮች በተደጋጋሚ ሪፖርት ማድረጋቸው ይታወሳል። የስደተኞች ስጋት በሚል ድርጅቱ ካነሳቸው አበይት ጉዳዮች መካከል የኤርትራ መንግስት ከሀገር ውጭ ባሉ ዜጎች ላይ የሚሰነዝረው ዛቻ ይገኝበታል። የተመድ አባል ሀገራት በሀገራቸው የሚገኙ ኤርትራውያን ስደተኞች፣ ነጻ ጋዜጠኞችና የሰብአዊ መብት ተሟጋቾችን ከኤርትራ መንግስት የድንበር ዘለል ማስፈራሪያዎች፣ ጥቃቶች እንዲከላከሉላቸውም ጥሪ አቅርበዋል። በቅርብ ዓመታት ውስጥ በተለያዩ አውሮፓ፣ የሰሜን አሜሪካና መካከለኛው ምስራቅ ሀገራት በሚኖሩ የኤርትራ ስደተኞችና የመንግስት ደጋፊዎች መካከል በተደጋጋሚ ግጭቶች መከሰታቸው ይታወሳል። ተቃዋሚዎች መንግስት በኤምባሲዎችና በስውር መረቦቹ አማካኝነት የስለላና የማስፈራራት ስራዎችን እንደሚሰራም ይከሳሉ። የቀይ ባህር አፋሮች ዲሞክራሲያዊ ድርጅት በአስመራ አስተዳደር ላይ የሚደረገው ዲፕሎማሲያዊ ጫና ካልበረታ በስተቀር በአገሪቱ ውስጥ ያለው የሰብአዊ መብት ረገጣም ሊሻሻል እንደማይችል ያምናል። ድርጅቱ በተለይም የአናሳ ብሔረሰቦች መብት መከበርና በአገሪቱ ዲሞክራሲያዊ ስርዓት መገንባት እንዳለበት በተደጋጋሚ ሲወተውት መቆየቱን ገልጿል። የተመድ ሰብአዊ መብቶች ምክር ቤት የቀረበለትን የውሳኔ ሀሳብ መርምሮ የልዩ ራፖርተሩን የሥራ ዘመን ያራዝማል ወይንስ አያራዝምም የሚለውን ጉዳይ በሚቀጥሉ ቀናት በሚደረገው ድምፅ አሰጣጥ የሚወሰን ይሆናል። የቀይ ባህር አፋሮች ዲሞክራሲያዊ ድርጅት በተመድ ያቀረበውን ሪፖርት ተከትሎ የኤርትራ መንግስት ጉዳዩ ከእውነት የራቀ ነው ሲል ሙሉ በሙሉ አስተባብሏል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። በኮንጎ የተቀሰቀሰው የኢቦላ ወረርሽኝ እስካሁን ከተከሰቱ ሁሉ የከፋ ሊሆን እንደሚችል የአፍሪካ በሽታዎች መቆጣጠርና መከላከል አስጠነቀቀም። በኮንጎ ዲሞክራሲያዊ ሪፐብሊክ የተቀሰቀሰው የኢቦላ ወረርሽኝ እስካሁን ከተከሰቱ ሁሉ እጅግ የከፋ ሊሆን እንደሚችል የአፍሪካ በሽታ መከላከልና መቆጣጠር ማዕከል ነው ያስታወቀው። በአሁኑ ወቅት በሽታው ከተጠቂዎች ጋር ንክክ የነበራቸው በ10 ሺዎች የሚቆጠሩ ሰዎች ክትትል ሳይደረግባቸው መቆየታቸውን ገልጿል። በቡሩንዲ በተካሄደውና የአፍሪካ መሪዎች በበይነ መረብ በተሳተፉበት ስብሰባ ላይ የአፍሪካ ሲዲሲ ዋና ዳይሬክተር ዣን ካሺያ እንደተናገሩት ወረርሽኙ በአጭር ጊዜ ውስጥ ማስቆም ካልቻል ቀደም ሲል በምዕራብ አፍሪካና በምስራቃዊ ኮንጎ ካጋጠመው ወረርሽኝ የከፋ ይሆናል ሲሉ አሳስበዋል። ዋና ዳይሬክተሩ እንደ አውሮፓውያን አቆጣጠር ከ2014 እስከ 2016 ባሉት ዓመታት በጊኒ በላይቤሪያና በሴራሊዮን ተከስቶ ከ11,000 በላይ ሰዎችን ሕይወት የቀጠፈው አስከፊ ወረርሽኝና እንዲሁም እንደ አውሮፓውያን አቆጣጠር በ2018 በኮንጎ ተከስቶ የነበረውንና በአንጻራዊ ሁኔታ የሞት መጠኑ አነስተኛ የነበረው ሌላኛው የኢቦላ ወረርሽኝ እንደ ምሳሌ ማንሳታቸውን ሮይተርስ ዘግቧል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በኒጀር አየር ማረፊያ ላይ ከአልቃይዳ ጋር ግንኙነት ያላቸው ታጣቂዎች ባደረሱት ጥቃት ቢያንስ 35 ሰዎች መገደላቸው ተነገረም። ሐሙስ ዕለት ታጣቂዎቹ በኒጀር ትልቁ አየር ማረፊያ ላይ በፈጸሙት ጥቃት ነው የ35 ሰዎች ሕይወት የተቀጠፈው። ጥቃቱ በ5 ወራት ውስጥ ይህ ሁለተኛ ጊዜ መሆኑም ታውቋል። በአብዛኛው የሙስሊሞች መኖሪያ በሆነችው ኒጀር ጥቃቱ የተፈጸመው ነዋሪዎች የማለዳ ጸሎታቸውን እንደጨረሱ ሲሆን በዋና ከተማዋ ኒያሜ ከሚገኘው ዲወሪ ዓለም አቀፍ አየር ማረፊያ አቅጣጫ የፍንዳታና የተኩስ ድምፅ መስማታቸውን ቢቢሲ ዋቢ አድርጎ ዘግቧል። የኒጀር መከላከያ ሚኒስቴር ጥቃት መፈጸሙንና በርካታ ንጹሃኖች መገደላቸውንም አስታውቋል። ከአልቃይዳ ጋር ግንኙነት ያለው ጃማአት ኑስራት አልእስላም ዋል ሙስሊምን የተባለው ቡድን ትናንት ሐሙስ ጠዋት የተፈጸመውን ጥቃት ኃላፊነቱን ወስደዋል። ኒጀር ለ10 ዓመታት ያህል እስላማዊ አማጺዎችን ስትፋለም የቆየ ሲሆን በዚሁ አየር ማረፊያ ከአይኤስ ጋር ግንኙነት ያለው ቡድን ለጥቃት ኃላፊነት ወስደዋል። የሐሙሱ ጥቃት ረፋር ላይ ረገብ ቢልም የጸጥታ ኃይሎች ቀሪ ታጣቂዎችን በቁጥጥር ስር ለማዋል ፍለጋ ጀምረው ውለዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሰኔ 12 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስሉ ነበረም። በሌሎች አዳዲስ መረጃዎች እስከምንገናኝ ከቀሪ የጣቢያችን ዝግጅቶች ጋር ቸር ቆዩ።